በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ስብሃት ለእግዚአብሔር ለዘአብጽሐነ እስከዛቲ ዕለት። እስከዚች ዕለት ላደረሰን ለልዑል እግዚአብሔር ምስጋና ይድረሰው። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የአደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ በአባታዊ ፍቅሩ በቅዱስ ቃሉ ከተኛንበት ቀስቅሶ ከወደቅንበት አንስቶ ለዚህች ዕለት ያደረሰን ቸርነቱና ምሕረቱ የበዛልን ልዑል አምላካችን እግዚአብሔር ስሙ በድጋሚ ከምድር እስከ አርያም ከጽንፍ እስከ አጽናፈ ዓለም ዛሬም ዘወትርም ለዘላለም የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እናታችን እመቤታችን ቅድስት ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ዓመታዊና ወርሃዊ ክብረ በዓል በሰላም አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። እንደ እግዚአብሔር መልካም ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ እስራ ወሰሉሱ ለመጋቢት በዛቲ ዕለት አዕረፈ አቢይ ነቢይ ዳንኤል ወልደ ወለቱ ለዮናኪር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 23 በዚች ቀን የዮናኪር ሴት ልጁ የወለደችው ታላቅ ነቢይ ዳንኤል አረፈ። ናቡከደነጾርም ኢየሩሳሌምን በወረራት ጊዜ አባታቸው ዮናኪር አናንያን፣ አዛርያንና ሚሳኤልን ሦስቱን ልጆቹን የልጁን ልጅ ዳንኤልንም ወሰዳቸው። ከእርሳቸውም ጋር ከእስራኤል ልጆች ብዙ ሰዎች ተማረኩ። ይህም ዮናኪር የንጉሡ የኢዮአቄም ልጅ ነው። ኢሳይያስ ለሕዝቅያስ ንጉሥ ትንቢት እንደተናገረ የቤተ መንግሥቱንና የቤተ እግዚአብሔርን ዕቃ ሁሉ ናቡከደነጾር ወደ ባቢሎን ወሰደ። ይህ ዳንኤል ያን ጊዜ በዕድሜው ገና ታናሽ ነበር። ፍጹም የሆነ ታላቅ ተጋድሎን ተጋደለ። የእግዚአብሔር መንፈስም በላዩ ላይ አድሮበት በባቢሎን ሀገር ትንቢት ሲናገር ኖረ። ምርኮ በሆነ ጊዜ በአራተኛው ዓመት ናቡከደነጾር የምታስፈራ ራእይን አየ። ከእንቅልፉም
ከእንቅልፉም በነቃ ጊዜ ያችን ሕልም ረሳት። በባቢሎን የሚኖሩትን ሁሉን ጥበበኞች ሰበሰባቸው። ከእርሳቸውም ያችን ራእይና ትርጓሜዋንም እንዲነግሩት ፈለገ። እነርሱ ግን ያችን ራእይና ትርጓሜዋን ሊያውቋት አልቻሉም። የባቢሎንን ጥበበኞች ሁሉ እርሱንና ባልንጀሮቹ ሰለስቱ ደቂቅን ይገድሏቸው ዘንድ ንጉሥ አዘዘ። ዳንኤልም ይህን ነገር ሰምቶ የዘበኞችን አለቃ ስለምን እንዲህ ያለ ትእዛዝ ከንጉሥ ዘንድ ታዘዘ ብሎ ጠየቀው። እርሱም ንጉሥ ስለ አያት ራእይ ነው። የባቢሎንና የግብፅ ጠቢባን ሁሉ እርሷን ራእዩን ትርጓሜዋንም ሊነግሩት አልተቻላቸውምና ብሎ መለሰለት። ነቢዩ ዳንኤልም የዘበኞቹን አለቃ እኔ ለንጉሥ ሕልሙን እንደምነግረውና ፍቺውንም እንደምተረጉምለት ስለ እኔ ንገረው፣ እሊህንም ተዋቸው አለው። ከዚህም በኋላ ዳንኤል ወደ እግዚአብሔር ጸለየ። ባልንጀሮቹ ሰለስቱ ደቂቅም ከእርሱ ጋር የንጉሡን ሕልም ፍቿንም ይገልጥላቸው ዘንድ በአንድነት ማለዱ። እግዚአብሔርም ገለጠላቸው። ዳንኤልም ወደ ንጉሥ ገብቶ ሕልሙንና ፍቿን ነገረው። ከእርሱ በኋላም ስለሚነሱ ነገሥታት ከእርሳቸውም ከእያንዳንዳቸው የሚሆነውንም ገለጠለት። የዳንኤልም ቃል ናቡከደነፆርን ደስ አሰኘው። በፊቱም ሰገደ። ብዙ እጅ መንሻም ሰጠው። ታላቅ ክብርንም ሰጥቶ በባቢሎን ጠቢባን ሁሉ ላይ አለቃ አድርጎ ሾመው። ከዚህም በኋላ ናቡከደነፆር ሌላ ሕልም አየ። ያንንም ተረጎመለት። እንዲህም ብሎ አስረዳው። ስለታበይክ እግዚአብሔር ከሰው መካከል አውጥቶ ከአራዊት ጋራ በዱር 7 ዓመት ያኖርህ ዘንድ አለው። እንደ እንስሳም ሳር ትበላለህ። ከ7 ዓመትም በኋላ ወደ መንግሥትህ ይመልስሃል በማለት ይህም ተፈጸመበት። ናቡከደነፆር ከሞተ በኋላ መልአክ በግድግዳ ላይ የጻፉትን ለልጁ ለብልጣሶር ተረጎመለት። በቤተ እግዚአብሔር ዕቃ በጠጣ ጊዜ ጽሑፍ የተቆጠረ የተመጠነ የተመዘነ እንደሆነ ትርጓሜውን ዙፋኑን እና መንግሥቱን እግዚአብሔር ለሌላ የሰጠው መሆኑን ገለጠለት። እንዲህም አለው፣ ቢመዝንህ ጎደሎ ሆነህ አገኘህ። መንግሥትህንም ለፋርስ አሳልፎ ሰጠ። ትንቢቱም ተፈጸመች። እግዚአብሔርም እስከ ዓለም ፍጻሜ የሚነግሱትን ነገሥታት በራእይ አሳየው። የሐሳዊ መሲሕንም መገለጥ አሳየው። ከዚህም በኋላ የእግዚአብሔርነቱን ክብር፣ ልዕልናውን፣ ጌትነቱን አሳየው። የክብር ባለቤት ክርስቶስን ወደ ዓለም መምጣቱን ትንቢት ተናገረ። ሱባኤዎችንም ወሰነ። እነዚያ ሱባኤዎችም በተፈጸሙ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ መጣ። ክርስቶስ ይመጣል፣ ይገድሉታልም፣ ለኢየሩሳሌምም መዳኛዋ ይሆናታል ብሎ ትንቢት እንደተናገረ የክብር ባለቤት ከሆነ ከጌታ ኢየሱስ ክርስቶስ ባለቤት ስቅለት በኋላ ኢየሩሳሌም እንደምትጠፋ ቤተ መቅደስም እንደሚፈርስ የተናገረው ትንቢት ሁሉ ተፈጸመ። በባቢሎን ሀገርም ቤል የሚባል ጣዖት ነበረ። ምግቡንም ሁልጊዜ 12 ጫን በሚፈጅ ቻል 12 መስፈሪያ ስንዴ 40 በግ 7 ፊቀን የወይን ጠጅ እያወጣጡ ይሰጡት ነበር። ንጉሡም ሁልጊዜ ይሰግድለታል። ቤል ጣዖትም ከንጉሥ ቤት የሚሰጡትን የሚበላና የሚጠጣ ይመስለው ነበር። ንጉሡም ዳንኤልን ለቤል የማትሰግድ ለምንድን ነው አለው። ዳንኤልም ንጉሡን እኔስ ሰማይንና ምድርን ለፈጠረ ፍጥረቱንም ሁሉ በሕያውነት ለሚያኖር አምላክ እንጂ የሰው ልጅ ለሰራው ጣዖት ጭራሽ አልሰግድም አለው።
ንጉሡም ቤል ሕያው ያልሆነ ይመስልሃልን? በየነገታው እንዲበላ እንዲጠጣ አታይምን? አለው። ዳንኤልም በንጉሡ ሳቀበት። ንጉሥ ሆይ ይበላል ይጠጣል እያሉ አያታሉህ። ይህ ውስጡ ጭቃ ላዩ ናስ ነው። ምንም አይበላም አይጠጣም አለው። ንጉሡም ተቆጣ። የጣዖቱንም ካህናት ጠራቸው። እውነት ነውን? ቤል አምላክ አይበላም አይጠጣምን? አላቸው። ሁልጊዜ የምንሰጠውን በእውነት ይበላል ይጠጣል አሉት። ከዚህም በኋላ በመሸ ጊዜም ከጣዖቱ ዘንድ መብሉንና መጠጡን ሁሉ ንጉሡ እየተመለከተ ካህናቱ አስቀምጠው ወጡ። የጣዖቱ ካህናትም ከወጡ በኋላ ዳንኤል አመድ አምጡ ብሎ አዘዘ። አመጡለትም። ንጉሡም ከዚያ ሆኖ እያየ በጣዖቱ ቤት ውስጥ ነሰነሰው። ንጉሡም በቁልፉ ከዳንኤል ጋር በአንድነት ቆለፉት፣ አተሙትም። ወደ ማደሪያቸውም ሄዱ። የጣዖቱ ካህናት ግን ከምድር በታች ለውስጥ መግቢያ ቀዳዳ ነበራቸው። ከሚስቶቻቸውና ከልጆቻቸው ጋር በሌሊት በዚያ ገብተው በሉ፣ ጠጡ። በመጡበትም ተመለሱ። በማግስቱም ንጉሡ መጥቶ የጣዖቱን ቤት ከፈተ። ራሱ ካኖረው መብሎች ምንም አላገኘም። ንጉሡም ቤል ሆይ ፈጣሪ ዳንኤልን ያሳፈርከው አንተ ገናና ነህ ብሎ ጮኸ። ዳንኤልም ሳቀ። ለንጉሡም የወንዶችና የሴቶችን የልጆችንም ፍለጋቸውን በአመድ ላይ አሳየው። ንጉሡም የጣዖቱን ካህናት ይዞ መረመራቸው። እነርሱም ውስጥ ለውስጥ ተሰውረው የሚገቡበትንና የሚወጡበትን ለንጉሥ አሳዩት። ያን ጊዜ ንጉሡ ተቆጥቶ የጣዖቱን ካህናት ከሚስቶቻቸውና ከልጆቻቸው ጋር ገደላቸው። ጣዖቱንም ለዳንኤል ሰጠው። ዳንኤልም ሰበረው፣ ምኩራቡንም ሁሉ አፈራረሰ። ከዚህም በኋላ ደግሞ የባቢሎን ሰዎች የሚያመልኩትና የሚሰግዱለት ታላቅ ዘንዶ ነበር። ንጉሡም ዳንኤልን ይህንንስ አምላክ አይደለም ትለዋለህን? አለው። እነሆ ሕያው ነው፣ ይበላል ይጠጣል፣ ናስ ነው ትለው ዘንድ አትችልምና ስገድለት እንጂ አለው። ነቢዩ ዳንኤልም ለንጉሡ እንዲህ ብሎ መለሰለት፣ እኔስ በሕያውነት ከሚኖር ከእግዚአብሔር በቀር ለሌላ አልሰግድም። ግን ያለ ሰይፍና ያለ በትር ይህን ከይሲ እገድለው ዘንድ አሰናብተኝ አለው። ንጉሡም አሰናበትኩህ አለው። ዳንኤልም ጠጉርና አደሮ ማር ወስዶ እንደ እንቁላልም አድበልብሎ በእሳት አጋለው፣ በሞራም ጠቅልሎ ለከይሲው አጎረሰው። በዋጠውም ጊዜ ሆዱ ተሰንጥቆ ሞተ። ዳንኤልም የባቢሎን ሰዎች ሆይ አምላካችሁን ተመልከቱ አላቸው። የባቢሎንም ሰዎች በሰሙ ጊዜ እጅግ ተቆጡ። ወደ ንጉሥም ተሰብስበው አይሁዳዊው ዳንኤል ነግሷልን? እነሆ ቤልን ሰበረው፣ ካህናቶቹንም ገደላቸው። ከዚያም ደግሞ ዘንዶውን ገደለው። አሁን እርሱን ዳንኤልን እንገድለው ዘንድ ካልሰጠህን አንተን ቤተሰብህንም እንገድላለን አሉት። ንጉሡንም እጅግ ባስጨነቁት ጊዜ ስለ ዳንኤል አዘነ፣ ግን ዳንኤልን ሰጣቸው። እነርሱም በአንበሶች ጉድጓድ ውስጥ ጣሉት። በዚያም 7 ቀን ኖረ። ከረሃብ ጽናትም የተነሳ እንዲበሉት በሌላ ጊዜ የሚሰጧቸውን በእነዚያ ቀኖች ምን አልሰጧቸውም ነበር። እግዚአብሔርም መልአኩን ወደ ዕንባቆም ላከው። እርሱም በኢየሩሳሌም ውስጥ ለአጫጆች ምሳ ተሸክሞ ሲሄድ በራስ ጠጉሩ ወስዶም ለነቢዩ ዳንኤል ባለበት ጉድጓድ ውስጥ አኖረው። ዳንኤልም ተመግቦ እግዚአብሔርን አመሰገነው። በዕንባቆም ቃል ተረጋጋ። በዚያችም ሰዓት እግዚአብሔር የላከው መልአክ ወደ ሀገሩ ወደ ኢየሩሳሌም መልሶ አደረሰው። በሰባተኛይቱ ቀንም ስለ ዳንኤል እያለቀሰ ንጉሡ ወደ ጉድጓዱ መጣ። ዳንኤል ሙቶ አንበሶች የበሉት መስሎት ነበርና። ወደ ጉድጓዱም ሲመለከት
ዳንኤልን አየው። አንበሶችም እንደ ድመቶች እግሮቹን እየላሱ ከእግሮቹ በታች እጥፍጥፍ ብለው ተኝተው ነበር። ንጉሡም እግሮቹን እስከሚልሱ እንደ ድመቶች አንበሶችን ያገረመለትና ያስገዛለት የዳንኤል አምላክ ታላቅ ነው ብሎ ከፍ ባለ ድምፅ ጮኸ። በዚያን ጊዜ ዳንኤልን ከጉድጓድ እንዲያወጡት እነዚያንም የዳንኤልን ጠላቶች ይዘው ለአንበሶች ወደ ጉድጓድ እንዲጥሏቸው ንጉሥ አዘዘ። ወዲያው እነዚያ አንበሶች በንጉሡ ፊት በሏቸው። ዳንኤልም የእስራኤል ልጆች ወደ ኢየሩሳሌም እስከሚመለሱበት ጊዜ በባቢሎን ኖረ። እርሷም 70 ዘመን ናት። ከዚያም በኋላ በሰላም በፍቅር አረፈ። በጸሎቱ የምትገኝ በረከቱ ከኛ ጋራ ለዘላለሙ ትኑር አሜን። ሰላም ለዳንኤልን ተፈከረ በቃሉ ህልመ ንጉሥ ስውረ እንዘ ትርጓሜሁ ያተሉ ተዘኪሮሙ ረድኤተ ዘተውበቶ እምላይሉ ሶበ በጸሎት አምላከ ዳንኤል ይብሉ እማፍ አናብስት ድህኑ ሰማይታት ሁሉ። በዚችም ቀን በጌታችን ላይ ሊመክሩ የአይሁድ ማህበር በቀያፋ ቤት ተሰበሰቡ። ይቅርታውና ቸርነቱ ከኛ ጋር ለዘላለሙ ይኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወረብኡ ለመጋቢት በዛቲ ዕለት አይረፍ አብ ቅዱስ መቃርስ ሊቀ ጳጳሳት ዘሀገረ እስክንድርያ እምኍልቆሙ ለአበው ሊቃነ ጳጳሳት 50 ወተሳቱ። ወበዛቲ ዕለት ካዕበ አፈድፈዱ ምክረ አይሁድ ላዕለ እግዚእነ ኢየሱስ ዛቅረብኩ ማሕሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለእለ አነብብ ተወከብ ዘንዴት የመጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊሂቆ ንዑስ ሕፃን ለዘ ጸሐፎ በክርታስ ወለዛ አጻሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ በቡረይ መሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳደረብን የቅዱሳን ረድኤት በረከታቸው ይደርብን፣ ቃል ኪዳናቸው አይለየን። በሰላም ያሳደረ አምላክ በሰላም እንዲያውለን። አቡነ ዘበሰማያት እንበል። በዘመይ ከማው ኢየሱስ ክርስቶስ ከመ ይዝረይ ኮኑ ፍቱሃነ ወንጹሃነ ይረስየኒ ይረሲክሙ ድልዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ተወካፌ ንስሐ ሰራይ ኃጢአት ኢየሱስ ክርስቶስ ሰራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ በሐልዮ በነቢብ በገቢር የሰራነውን ኃጢአት እግዚአብሔር ይቅር ይበለን። እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ።